ቀን ሌሊት 3 ሰዓት አካባቢ ነው። በአንድ ጸጥ ያለ አየር ማረፊያ ላይ አንድ ከዘን አውሮፕላን ብቻውን ቆሟል። ከዚያም አንድ 17 ዓመት ወጣት ወደ አውሮፕላኑ ይገባል። የአብራሪነት ፍቃድ የለውም። በእውነተኛ አውሮፕላን በፊት ተቀምጦም አያውቅም። ግን አንድ ነገር ያውቃል። ማይክሮሶፍት ፍላይት ሲሙሌተር የተባለ የጌም መጫወቻን በደንብ ተጫውቷል። አውሮፕላኑን አስነሳም። ወደ ራንዌይ ሄደ። ፍጥነቱን ይጨምራል 50 60 70 እናም ከዛ አውሮፕላኑ ከመሬት ይነሳል። አሁን ይህ ጨዋታ አይደለም። ከተሳሳተ ሪስታርት የለውም። ይህ ወጣት ማን ነው? እንዴትስ ያለ በረራ ስልጠና አውሮፕላን ማብረር እንቻለም? ይህ የመጀመሪያ አውሮፕላኑ ብቻ አይደለም። ታዲያ በቀጣዮቹ ወራት ከፖሊስ ከኤፍቢአይ ከመላው አሜሪካ መሸሽን ጀመረ። ይህ ወጣት አሜሪካንን ክፉኛ አስደነገጠ። ታዲያ ይሄ ሁሉ እንዴት ተፈጠረ? አሁን እንመልከተው። ሌሊት ነው። ማንም እዚያ የለም። ከዚያ አንድ ወጣት ወደ አውሮፕላኑ ይቀርባል። ስሙ ኮልተን ሃሪስ ሞር ነው። እድሜው ገና 17 ዓመት ነው። የአብራሪነት ፍቃድ የለውም ነበር። በእውነተኛ አውሮፕላንም ላይ ተቀምጦ አያውቅም። የአውሮፕላን መቆጣጠሪያ በእውነት ነክቶት አያውቅም። ነገር ግን እሱ የሚያውቀው አንድ ነገር አለ። ማይክሮሶፍት ፍላይት ሲሙሌተር ለሌሎች የኮምፒውተር ጨዋታ ብቻ ነበር። ለኮልተን ግን እንደ ስልጠና ትምህርት ቤት ሆኖት ነበር። የመሳሪያ ፓኔሉን ያውቀዋል። የአየር ፍጥነት መለኪያውንም ያውቃል። ከፍታ መለኪያውን ያውቀዋል። አቅጣጫ መለኪያውንም ያውቀዋል። ከዚያም አንድ እብድ የሚመስል ውሳኔ ያደርጋል። አውሮፕላን ሊያበር ነው እና በዚያ ጊዜ ስለሚመጣው ነገር ምንም የሚያውቅ ሰው የለም። ጨዋታው ወደ እውነት ሊቀይረው ነው። ኮልተን ከአውሮፕላን ውስጥ ይገባና በፊቱ ብዙ መሳሪያዎች አሉ። ቁልፎች፣ መለኪያዎች፣ መቆጣጠሪያዎች። በጨዋታ ላይ ያየውን ነገር ከእውነተኛው ኮምፒውተር ጋር ማዛመድ ይሞክራል። እጁ ወደ መቆጣጠሪያዎቹ ይሄዳሉ። ከዚያም ሞተሩ ይነሳል። የፕሮቴለሩ ድምፅ የጨለማውን አየር ማረፊያ ይሰብራል። አሁን ግን ችግሩ አንድ ነው። መንዳትን አያውቅም። ይህ እውነተኛ አውሮፕላን ነው። ምንም ሪስታርት የለውም። ምንም ክራሽ እንደ ትራያገን የለውም። አንድ ስህተት ህይወቱን ሊያጠፋው ይችላል። ነገር ግን ኮልተን ብሬኩን ይለቃል። አውሮፕላኑ ወደፊት ይንቀሳቀሳል። ከጥቂት ጊዜ በኋላ ወደ ራንዌይ ይደርሳል። ይቆማል። ወደፊት ያያል። ከዚያም ትሮቱን ይጨምርና ሞተሩን ያጨዋል። አውሮፕላኑ ይፈጥናል። 50 60 70 እያለ ኮልተን መቆጣጠሪያውን ወደ ራሱ ይስባል። የአውሮፕላኑ አፍንጫ ይነስ፣ ጎማዎቹ ከመሬት ይለያሉ። 17 ዓመት የሆነ ወጣት አሁን በእውነት አውሮፕላን እያበረረ ይገኛል። መንገዶች እኔን ሊያገኙኝ አይችሉም። ከመሬት ከፍ ብሎ ሲበር ከታች ያለው ዓለም ትንሽ ይመስላል። መንገዶች፣ መኪኖች፣ ከተሞች እነዚህ ሁሉ ከመሬት ላይ ናቸው። እሱ ግን በሰማይ ላይ ነው። እናም ይህ ለኮልተን ትልቅ ልዩነት ነበረው። ፖሊስ መንገዶችን ይከታተላል፣ መኪናዎችን ይፈልጋል፣ መንገድ መዝጋትንም ያደርጋል። ነገር ግን ሰማይ ወሰን የለውም። ኮልተን የሚያስበው ይህን ነበር። እሱ መንገዶችን እየፈለጉ ከሆኑ እኔ በሰማይ እመርጣለሁ። ነገር ግን የታሪኩ መጨረሻ አልነበረም። ገና መጀመሪያው ነበር። በሚቀጥሉት ወራት አንድ አውሮፕላን ብቻ አይሆንም፣ 2 3 4 እናም በመጨረሻም አሜሪካን በሙሉ የሚያስፈራው የ17 ዓመት ተፈላጊ ወንጀለኛ ይሆናል። ነገር ግን ጥያቄው አንድ ነው። ይህ ልጅ ከየት መጣ? ለምን ከመንገድ ይልቅ ሰማይን መረጠ? ይህ ታሪክን ለመረዳት ወደ 2008 መመለስ አይበቃም። ወደ ኋላ፣ በጣም ወደ ኋላ መሄድ ይኖርብናል። ኮመን አይስላንድ ዋሽንግተን ዲሲ ንግባ። ኮልተን ልጅ እያለ ህይወቱ ለሱ ቀላል አልነበረችም። ቤት ውስጥ የገንዘብ ችግር ነበር። ምግብ በቀላል አይገኝም ነበር። የቤተሰብ ሁኔታም እየተረጋጋ አልነበረም። በጣም ትንሽ እድሜ ላይ መስረቅን ተማረ። ገንዘብ ለመበልጸግ አይደለም፣ ለመኖር፣ ምግብ፣ ልብስ፣ አንዳንድ ጊዜም ለመደበቂያ ቦታ። እድሜው ሲጨምር የሚሰራቸው ወንጀሎችም እየጨመሩ መጡ። ቤቶችን መስበር፣ የቤቶች ምግብ መውሰድ፣ የሌሊት መደበቂያ ማድረግ። ከዚያም ፖሊስ እሱን መፈለግ ጀመረ። ነገር ግን ኮልተን ከተማ ውስጥ መቆየትን አልፈለገም። ወደ ጫካ። በእውነት የሚያስደንቀው ነገር እዚህ ይጀምራል። ሌሎች ልጆች ከቤት ቢሸሹ ወደ ዘመድ ይሄዳሉ፣ ወደ ጓደኛ ይሄዳሉ፣ ወይም ወደ ሌላ ከተማ ይመለሳሉ። ኮልተን ግን ወደ ጫካ ገባ። የፓሲፊክ ሰሜን ምዕራብ ጫካዎች ጨለማ፣ እርጥብና ብርድ ናቸው። በዚያ ለመኖር ቀላል አይደለም። ኮልተን ግን ቀስ በቀስ ተማረ። መጠለያ መስራት፣ ዝናብ ሲዘንብ እንዴት መደበቅ እንደሚችል፣ የት መጓዝ እንደሚችል እና ሰዎችን እንዴት ሳይታይ መኖር እንደሚችል። ፖሊስ ይፈልገዋል። እሱ ግን በጫካ ውስጥ ይጠፋል። አንዳንድ ጊዜ ቤት ይገባል፣ ምግብ ይወስዳል፣ ውሃ ይጠጣል፣ አንዳንድ ጊዜ ይታጠባል። ከዚያ እንደገና ወደ ጫካ ይጠፋል። ለፖሊስ እንደ መንፈስ ሆነ። እናም ከዚያ ሁኔታ ውስጥ አንድ አዲስ ነገር አገኘ።
አየር ማረፊያዎችን። በአካባቢው ያሉ ትንንሽ አየር ማረፊያዎች ለኮልተን አንድ ሌላ ዓለም ነበሩ። አውሮፕላኖቹን በጸጥታ ቆመዋል። መሳሪያዎች፣ የበረራ መሳሪያዎች። እሱ ግን ከአውሮፕላኑ ጋር የነበረው ፍላጎት በዚህ ብቻ አልቆምም። ማይክሮሶፍት ፍላይት ሲሙሌተር ያገኘው እዚያ ነበር። እናም እዚያ የተማረው ነገር በኋላ ህይወቱን ሊቀይረው ይችላል። ለሰዎች ጨዋታ ነበር፣ ለኮልተን ግን የበረራ ማሰልጠኛ ስልጠና ነበር። ታዲያ ሰዓታት በሰዓታት ተጫወተ። አንድ ጊዜ አውሮፕላኑ ይወድቃል፣ እንደገና ይጀምራል። ሌላ ጊዜ አየር ማረፊያውን ይስታል፣ እንደገና ይሞክራል። እንደገና በቀስታ አውሮፕላን መሳሪያዎቹን ማወቅ ጀመረ። ከዚያም የበረራ መመሪያዎችን ማንበብ ጀመረ። የሚያገኘውን መረጃ ከጨዋታው ጋር ያወዳድር ነበር። ይህ አሁን ጨዋታ አልነበረም፣ እውነተኛ የበረራ ህልም እየሆነ መጣ። ታዲያ ከዚያ 2008 መጣ። ኮልተን ወደ አየር ማረፊያው በሌሊት መጣ። አንድ ኬዘን 182 መረጠ። በሩን ከፈተ። ወደ ኮፕቲኩ ገባ እና ሞተሩን አስነስቶ በዚያ ቅስበት ለሱ የሚከለከለው ምንም ነገር አልነበረም። ከታች መሬት፣ ከላይ ሰማይና ከኋላው ፖሊስ። አውሮፕላን በራንዌይ ላይ መፍጠን ጀመረ። ከዚያም አንድ የ17 ዓመት ልጅ የሚያደርገው ነገር አይመስልም ነበር፣ ግን እየበረረ ነበር። እናም ከዚያ በኋላ በፖሊስ እጅ ለመድረስ ከባድ የሆነ አዲስ ዓለም ተከፈተ። መንገድ አልነበረም፣ የመኪና ታርጋ አልነበረም፣ የመንገድ መዝጊያ አልነበረም፣ ሰማይ ብቻ። ነገር ግን ይህ በረራ በእውነት እንዴት ያበቃል? እናም ኮልተን አውሮፕላኑን ካረፈ በኋላ ፖሊስ እንዴት እንደገና ሊያገኘው አልቻለም? ይህ የታሪኩ በጣም አስደናቂ ክፍል ሆኖ አውሮፕላኑ ከመሬት ከፍ ብሎ እየበረረ ነው። ኮልተን ከታች ያለውን መሬት ይመለከታል። የሚያውቀው አንድ ነገር ብቻ ነው። አሁን በመንገድ ላይ አይደለም። ፖሊስ በመንገዱ ላይ እየፈለገው አይደለም። እሱ ግን በሰማይ ላይ ነው። ግን አንድ ትልቅ ችግር አለ። አውሮፕላን ማሳረፍ አለበትም። ከጨዋታው ውስጥ አውሮፕላን ማሳረፍ ቀላል ነው። ስህተት ከሰራ ክራሽ እንደገና ትጀምራለህ። እውነት ግን ህይወት እንዲህ አይደለችም። አንድ ስህተት መጨረሻው ሊሆን ይችላል። ኮልተን በመጨረሻም ለማረፍ ቦታ ይፈልጋል። ከታች ያለው መሬት ይመለከታል፣ ጫካ፣ መንገዶችና ከዚያም አንድ የቆየ አየር ማረፊያ ነው ያለው። የአውሮፕላኑን ወደዚያ ዞራል። ቁመቱን ያሳንሳል፣ ፍጥነቱን ይቆጣጠራል። ራንዌይን እየተቃረበ መጣ። ግን በጣም ፈጣን ነው፣ በጣም ፈጣን። ጎማዎቹ መሬቱን ይመለከታሉ። አውሮፕላኑ ይዘላል፣ እንደገና ይመታል። ከዚያም ከራንዌይ ወጥቶ ወደ ሳር ይገባል። ኮልተን ብሬኩን ይጫንና አውሮፕላኑን በመጨረሻም ይቆማል፣ ጸጥ ይላል። ኮልተን ኮፕቲኩ ውስጥ ተቀምጦ ከባድ ትንፋሽን ይተነፍሳል። ሞተሩ እየቀዘቀዘ፣ እሱ ግን በህይወት አለ። ከዚያም ይወርዳል፣ እቃውን ይይዛል፣ እናም ወደ ጫካው እንደለመደው ይጠፋል። ፖሊስ አውሮፕላኑን ሲያገኝ ኮልተን ቦታው ላይ የለም፣ ምንም የለም። አውሮፕላኑ ብቻና ከዚያ ታሪኩ በሚዲያ መሰማት ይጀምራል። አንድ ታዳጊ ወጣት አውሮፕላን ሰርቆ በረረ፣ ያለ ፍቃድ፣ ያለ መደበኛ ስልጠና። ከዚያም ማረፈ እና እንደገና ጠፋ። ፖሊስ ሲፈልገው ጫካ ውስጥ ነው። ቤት ሲፈልጉት ከዚያ ወጥቷል። መንገድ ሲከተሉ እሱ ሌላ አቅጣጫን ይሄድ። በመቀጠልም አንድ ስም በስፋት ተሰጠው፣ ዘባርፉት ባንዲት ተባለ። ባዶ እግሩን የሚሰርቀው ሌባ። ምክንያቱም አንድ ጊዜ ጫማ ሳይለብስ ወንጀል ይፈጽም ነበር። ስሙ በዜና መስመሮች ላይ መታየት ጀመረ፣ ባርፉት ባንዲት። እናም ሰዎች ራሳቸውን መጠየቅ ጀመሩ። ይሄ ልጅ ማን ነው? እንዴት ከፖሊስ እየሸሸ ነው? እንዴት አውሮፕላን ማብረር ቻለ? እናም በጣም አስገራሚው ገና አልጨረስም። የመጀመሪያውን በረራ ከተጠናቀቀ በኋላ ኮልተን ማቆም አልቻለም። አንድ አውሮፕላን ከዚያ ሌላ፣ ከዛ ሌላ። እያንዳንዱን በረራ ለሱ ከፍተኛ አደጋ ነበረው። ግን እያንዳንዱን በረራ አንድ ነገር ያደርግለት ነበር። እችላለሁ። ፖሊስ ይቀርባል፣ ኮልተን ይጠፋል፣ አውሮፕላን ይሰርቃል፣ ወደ ሌላ ቦታ ይበራል፣ እንደገና መደበቅ፣ እንደገና መፈለግ። እናም ይህ ሁደት በቀጣዮቹ ወራት ይቀጥላሉ። እናም ከዚያ ግን ኤፍቢአይ በታሪክ ውስጥ መግባት ይጀምራል። አሁን የሚፈልገው የአካባቢ ፖሊስ ብቻ አይደለም፣ የሀገሪቱ ትልቅ የምርመራ ኤጀንሲ እየፈለገው ነው። ፎቶ ይሰራጫል፣ መረጃዎች ይሰበሰባሉ፣ የእንቅስቃሴው ምልክትን ይተነተናሉ። ነገር ግን ኮልተን አሁንም ከእጃቸው ውጪ ነው። እናም ከዚህ በኋላ ታሪኩ ከዋሽንግተን ወጥቶ ወደ ሌሎች ግዛቶች ይዘልቃል። እስከ አንድ ቀን ኮልተን የሚያደርገው ውሳኔ ከሁሉም የበለጠ እብድ ይሆናል። የባህር ላይ 1000 ማይል በላይ ለመብረር ይወስናል። የሚወስደው አውሮፕላን የሚያርፍበት ቦታ የሚያደርገው መጨረሻ ስህተት ነው። ኮልተን ሃሪስ ሞር አሁን በቀድሞ 17 ዓመት ልጅ አይደለም፣ እድሜው 19 ደርሷል። ነገር ግን አንድ ነገር አልተለወጠም። አሁንም እየሸሸ ነው። ከዚህ በፊት ከፖሊስ ብዙ
ጫካዎችን አውቋል፣ ቤቶችን ሰብሯል፣ አውሮፕላኖችን ሰርቋል፣ ከአንድ ግዛት ወደ ሌላ ተሻግሯል። ነገር ግን አሁን ከአሜሪካን ውጪ ለመሄድ ይፈልጋል። የመረጠው ቦታ ደግሞ ባሃማስ ነው። ሌሊት አንድ ትንሽ አየር ማረፊያ ኮልተን ወደ አንድ ኬዘን ይቀርባል። ይህ ግን ከቀድሞዎቹ በጣም የተለየ እቅድም ነበርም። ቀድሞ ከአንድ ግዛት ወደ ሌላ ግዛት፣ አሁን ግን ውቅያኖስን ሊሻገር ነው። ከአሜሪካን ወደ ባሃማስ ከታች የሚኖረው ምድር አይደለም፣ ብዙ ማይሎች ጥቁር ውሃ ብቻ ነው። ኮልተን ወደ ኮፕቲኩ ይገባል፣ ሞተሩን ያስነሳል፣ አውሮፕላኑን ወደ ራናዌይ ያወጣና እንደገና በረረ። ይህ ግን እስካሁን ካደረጋቸው ሁሉ የበለጠ አደገኛው በረራ ነበር። የመጀመሪያዎቹ ሰዓታት ከመሬት በላይ ናቸው። ከታች መብራቶች ይታያሉ፣ ከተሞች፣ መንገዶች፣ ህንፃዎች። እዚያ ግን የአሜሪካን የባህር ዳርቻ ከኋላው ይቀራል። ኮልተን ወደፊት ይመለከታል። ከታች ጥቁር ውሃ፣ ምንም መንገድ የለም፣ ምንም የሚያርፍበት አየር ማረፊያ የለም፣ ምንም ጫካ የለም። ሞተሩ ቢቆም የሚቀጥለው ቦታ መሬት አይደለም፣ ውቅያኖስ ነው። እያንዳንዱ ደቂቃዎች የነዳጅ መጠኑ እየቀነሰ ነው። እያንዳንዱ ደቂቃ ወደ መዳረሻው እየተቃረበ ነው። እሱ ግን እርግጠኛ አይደለም። እቅዱ ይሰራል፣ ነዳጅ ይበቃል፣ አቅጣጫው ትክክል ነው። አንድ ስህተት ማንም ሊያድነው አይችልም። ሰዓታት ያልፋሉ። ከዚያም በሩቅ አድማስ ላይ አንድ ነገር ይታያል። መሬት ባሃማስ ደረሰም። ኮልተን አውሮፕላኑ ወደ ደሴቶቹ ያዞራል። እስከዛም ድረስ ከአሜሪካን ርቆ ነበር። ኤፍቢአይ ከኋላው፣ ፖሊስ ከኋላው ነው። አሁን ግን ነፃ እንደሆነ ያስባል። አንድ ችግር ግን ተፈጥሮ ነበር። የአውሮፕላኑ በመደበኛ አየር ማረፊያ ማሳረፍ አይችልም። ለምን? ምክንያቱም እዚያ ላይ ከወረደ ይያዛል። ስለዚህ ሌላ መፍትሄን ይፈልጋል። ከታች አንድ ረጅም የአሸዋ ዳርቻ ያህል ሰው የለም፣ ህንፃ የለም፣ መኪና የለም። ለሱ ፍጹም የማረፊያ ቦታ ይመስላል። አውሮፕላኑ ወደ ታች ያወርዳል። የባህሩ ድምፅ ከታች ይሰማዋል። የአሸዋው ዳርቻ እየተቃረበ መጣ። ኮልተን እጆቹን በመቆጣጠሪያዎቹ ላይ አጥብቆ ይዟል። እናም ጎማዎቹ አሸዋውን ይነካሉ። የአውሮፕላኑ ይሰናከላል፣ ይንሸራተታል። ከዚያ በአሸዋው ይመታል። አውሮፕላኑ በመጨረሻ ይቆማል። ኮልተን ለጥቂት ሰከንዶች በዝምታ ተቀመጠ። በሩን ከፈተ። ከአውሮፕላኑ ይወርዳል። ከፊቱ የባሃማስ ባህር፣ የኋላው የተበላሸ የአውሮፕላን እና በአእምሮ አንድ ነገር ብቻ አምልጫለሁ፣ ገና አልወጣም። ምክንያቱም ኤፍቢአይ ቀድሞውኑ ባሃማስ ደርሷል። እናም ኮልተን የማያውቀው አንድ ነገር አለ። ይህች ደሴት እስካሁን ካደረጋቸው ጫካዎች ሁሉ የተለየች ነች። እዚህ ለመደበቅ ቦታ ይቀንሳል እና ባርፉት ባንዲት መጨረሻው ምዕራፍ መጀመሪያው ላይ ደረሰ። ኮልተን በባሃማስ ደሴት ላይ ቆሟል። ከኋላው የተበላሸ አውሮፕላን፣ ከፊቱ ባህር፣ በዙሪያው የማያውቀው ምድር። ለጥቂት ጊዜ ነፃ እንደሆነ ያስባል። ነገር ግን በባሃማስ ውስጥ መደበቂያ እንደ ዋሽንግተን ጫካዎች ውስጥ መደበቂያ የለም። እዚህ ጫካ አይበቃም። መንገዶች ጥቂት ናቸው። የደሴት ውስን ናት። የሚያውቁ ሰዎች ብዙ ናቸው። ከዚያም በፖሊስ መኪናዎች መንቀሳቀስ ጀመሩ። ሰዎች የተበላሸውን አውሮፕላን አይተዋል። አንድ የተሰረቀ አውሮፕላን በባህር ዳርቻ ላይ። ከዚያም ስሙ ተነገረም። ኮልተን ሃሪስ ሞር አሁን የሚፈለገው ሰው በደሴቲቱ ላይ እንዳለ ፖሊስ ያውቃል። ኮልተን በጫካው አካባቢ ይደበቃል። በቀን ከሰዎች ይርቃል፣ በሌሊት ግን ምግብ ያስፈልገዋል። ስለዚህ ከቤቶች ውስጥ መስረቅ ይጀምራል። ምግብ፣ ልብስ፣ ገንዘብ። ነገር ግን አንድ ችግር አለ። እያንዳንዱ ቤት የሚጨምረው አደጋ አልነበረም። አንድ ቤት ተሰበረ፣ ፖሊስ ይጠራል። ሌላ ቤት፣ እንደገና ፖሊስ። አሁን በደሴቲቱ ላይ ሰዎች እርስ በርሳቸው ይነጋገራሉ። ባርፉት ባንዲት እዚህ ነው። ሰዎች ፎቶዎችን ይለዋወጣሉ፣ የሚያዩትን ነገር ለፖሊስ ያሳውቃሉ። እናም ኮልተን ትልቅ ስህተት ሰራ። መደበቂያው እየጠፋ መጣ። በዋሽንግተን ጫካ ውስጥ ሲጠፋ ይችል ነበር። በባሃማስ ግን ባህር በሁሉም አቅጣጫ አለ። ኮልተን አሁን እጅግ ተጨንቋል። አውሮፕላን የለውም፣ መኪና የለውም። በብዙ አቅጣጫ ፖሊስ እየቀረበው ነው። ከዚያ አንድ ነገር ያህል ጀልባ በወደብ ላይ ቆማለች። እሱ የሚፈልገው አንድ ነገር አላት፣ መንገድ። እናም ይህ መንገድ በመሬት ላይ አይደለም፣ በባህር ላይ ነው። ኮልተን ወደ ጀልባዋ ይሄዳል። ይገባና ሞተሩን ያስነሳል። ወደ ጨለማው ባህር ይወጣል። እንደገና እየሸሸ ነው። ግን ይህን ጊዜ ሰማይ የለም፣ መሬትም የለም፣ ባህር ብቻ ነው። ከኋላው የፖሊስ መብራቶች መታየት ጀመሩ። የፖሊስ ጀልባዎች በፍጥነት ይከተሉታል። መብራቶቻቸው በጨለማው ባህር ላይ ይበራሉ። ኮልተን ፍጥነቱን ይጨምራል። ከኋላው ካሉት ለመራቅ ይሞክራል። ግን አንድ ነገር ረስቷል። ጀልባውን በደንብ አያውቀውም ነበር። እንደ አውሮፕላኑ፣ እንደ መኪና፣ እንደ ሁሉም ነገር ይህንን በፍጥነት ማወቅ አልቻለም። ከዚያ ሞተሩ መቸገር ጀመረ። ኮልተን ይመለከታል። ፍጥነቱ ይቀንሳል። እንደገና ለማስነሳት ይሞክራል፣ ግን ሞተሩ ይጠፋል። ጀልባው በጨለማው ባህር መካከል ትቆማለች። ኮልተን ወደ ኋላው ይመለከታል። የፖሊስ ጀልባዎች እየቀረቡት ነው። 1 2 3 መብራቶች ከፊቱ ላይ ይመጣሉ። የፖሊስ ድምጽ ይሰማል። ስቶፕ ዶንት ሙቭ አሉት። ኮልተን በጀልባው ላይ ብቻውን ቆሟል።
በፊቱ ባህር፣ ከኋላው ፖሊስ፣ ምንም አውሮፕላን የለም፣ ምንም ጫካ የለም፣ ምንም መንገድ የለም፣ ለመሸሽ የሚቀረው ቦታ የለም። እጆቹን ያነሳል። እናም ከዛም ባርፉት ባንዲት ተያዘም። ለዓመታት ፖሊስ ይፈልገው ነበር። ከቤቶች ወደ ጫካ፣ ከጫካ ወደ አውሮፕላን፣ ከአንድ ግዛት ወደ ሌላ፣ ከአሜሪካን ወደ ባሃማስ ብዙ ጊዜ ከእጃቸው አመለጠም። ግን በመጨረሻም ባህር ማምለጫውን ዘጋበትም። ኮልተን ተይዞ ወደ አሜሪካን ተመለሰም። ከኋላው በብዙ ወንጀሎች ጉዳይ ፊት ቀረበም። እናም የተለየ ቅጣት ተሰጠው። የወጣትነት ዓመቱን ከእስር ቤት ጀርባ አለፈም። ነገር ግን ኮልተን ሃሪስ ሞር ታሪክ አንድ ቀላል ጥያቄን ጣለም። እንዴት ነው አንድ የማያውቅ ልጅ አውሮፕላን ማብረር የቻለው? ምናልባት ፍላይት ሲሙሌተር ብቻውን ምክንያት አይደለም። እሱ ለዓመታት ያደረገው ነበር። መማር፣ መሞከር፣ መውደቅና እንደገና መሞከር ነበር። እናም በመጨረሻ የልጅነት ጨዋታ እውነተኛ አደገኛ ችሎታ ሆነ። ግን ይህ ታሪክ የአንድ ወጣት ብልህነት ብቻ አይደለም። ከጀርባው የነበረው የልጅነት ህይወት ችግር ብቻውንና የማምለጥ ፍላጎት ነበር። ከጫካ የጀመረው ልጅ ወደ ሰማይ ሄደ። ነገር ግን ሰማይም በመጨረሻ መደበቂያ ሊሆነው አልቻለም። መጨረሻም አንድ 17 ዓመት ወጣት የአብራሪነት ፍቃድ የለውም። ነገር ግን አውሮፕላን በረረ። በርካታ ጊዜ በሸሸ። በመጨረሻም በባህር መካከል ተያዘም። ይህ የባርፉት ባንዲት ታሪክ ነው። እና አንዳንድ ጊዜ በጣም የሚያስፈራው ነገር ሌባው ምን እንደሰረቀ ሳይሆን ምን ያህል ርቆ ለመሄድ ዝግጁ እንደሆነ ነው። በመጨረሻም ኮልተን ሃሪስ ሞር በመጨረሻ ተያዘም። የ2 ዓመት የማምለጥ ህይወቱ ተጠናቀቀ። ከጫካ ወደ አውሮፕላን፣ ከአውሮፕላን ወደ ውቅያኖስ፣ እናም ከዚያ ወደ እስር ቤት። ነገር ግን የእሱ ታሪክ የሚያስደንቀው በሰርቃቸው ነገሮች ብቻ አይደለም። አንድ ወጣት ለዓመታት ከሰዎች ርቆ ሲኖር ከዚያም በራሱ መንገድ ለመኖር ሲሞክር በማህበረሰቡ ምን ያህል በፍጥነት ሊያጣው እንደሚችል ያሳያል። ኮልተን የሰራቸው ወንጀሎች ማመካኛ የላቸውም። ግን በወንጀል ጀርባ ያለው ልጅ ለመረዳት የልጅነት ታሪኩን መመልከት አለበት። አንዳንድ ጊዜ የሚመስለን የወንጀል ታሪክ የእውነተኛ የብቸኝነት፣ የመከራና የማምለጥ ታሪክም ሊሆን ይችላል። እንግዲህ ባርፉት ባንዲት ታሪክ ይህ ነው።